እና ዋናው ዓላማ ዛሬ የጠራሁሽ ሰይድና አንቺን ሱመያ ጋር ማነው አዩ ጋር ለማስታረቅ ነው። እንኳን ምረሳው ሱማንሽ አዩ ጋር ለማስታረቅ ነበር የፈለኩትና በድጋሚ በሱመያና በሰይድ በአዩ ርዕስ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። መግቢያው ላይ እንደሰማችሁ አዩና ሱመያ ትታረቃላችሁ ሲባል ሱመያ በጣም አላግጣለች ማለት ነው። ያኔ አልመሰላትም ማለት ነው። እንግዲህ እነዚህ ሶስት ሰዎች ከተጣሉ 1 አመት አስቆጥረዋል ማለት ነው። ብዙ ሰዎች ታረቁ ይበቃቸዋል እያሉ ብዙዎቻቸው አስተያየት ይሰጣሉ ማለት ነው። ግን እነዚህ ሶስት ሰዎች ምንም ሊሰሙ አልቻሉም ማለት ነው። ምን እንደሚሻላቸው አላውቅም ማለት ነው። ሰው እኮ ከተጣላ ይታረቃል። እነሱ ግን ይኸው 1 አመት አስቆጥረዋል። ሰይድ አልታረቅም፣ ሱመያም እንደዛ፣ አዩም እንደዛ እና ምን እንደሚሻላቸው እኔ አላውቅም ማለት ነው። ሰው ይጣላል ይታረቃል፣ ግን የነዚህ በጣም ብሶባቸዋል ማለት ነው። እውነት በጣም የሚገርሙ ሰው ናቸው ማለት ነው። ሰው እንኳን ሽማግሌ ላስታርቅህ ወይም ደግሞ ላስታርቅሽ ሲባል እሺ ይላል። እነዚህ ሰዎቹን እናስታርቃችሁ ሲሉ በጭራሽ እሺ አይሉም ማለት ነው። እና ከእንደዚህ አይነት ነገር ይጠብቀን። እውነት መታረቅ አለባቸው። ጭቅጭቁ ይበቃቸዋል። እስከ መቼ ሁሌም ጭቅጭቅ ደግሞ ያስጠላል። ሱመያ እሺ ማለት አለባት፣ መታረቅ አለባት። እምቢ ማለትም የለባትም። ከሰይድ ጋርም ደግሞ መታረቅ አለባት። ምንም ቢሆን የሁለት የሶስት ልጆች እናት ናት። ምንም ቢሆን ወልዳበታለች እና እሺ ማለት አለባት። ካዩ ጋም እንደዛ ማለት ነው። ብዙዎቻችሁ አትታረቂ እሺ እንዳት የምትሉ ሰዎች አላችሁ። ግን ሰው ሲጣላ ታረቅ ወይም ደግሞ ታረቂ ይባላል እንጂ አትታረቂ አይባልም ማለት ነው። እንደኔ ቢታረቁ ደስ ይለኛል ማለት ነው። ይታረቁ።